ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ። በቅድሚያም ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ ኢነርጂ ፕሮጀክት ተብሎ ተመረጠ። አዲስ አበባ የአፍሪካ መሪዎችን ለመቀበል ዝግጅቷን ማጠናቀቋ ተገለጸ። ቻይና በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም እያስጠነቀቀች ነው። ወደ ዝርዝሩ አልፋለሁ። ከኛ ጋር እስከ መጨረሻ ከቆያችሁ ይህንንና ሌሎች ዘገባዎችን ትሰማላችሁ። አማኑኤል ኃይለ ነኝ። ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ የዓመቱ ምርጥ የኢነርጂ ፕሮጀክት ተብሎ ተመረጠ። ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ንግድ ምክር ቤት 2026 የዓመቱ የኢንዱስትሪ ኢነርጂ ፕሮጀክት ተብሎ ተመርጧል። የእውቅና ስነ ስርዓቱ ጥር 21 ቀን 2018 ዓ.ም ማታ በጋና አክራ ተካሂዷል። እውቅናው የኢትዮጵያ ህዳሴ ግድብ ለአፍሪካ አህጉራዊ ልማት ያለውን ትልቅ አስተዋጽኦ ለማረጋገጥ እየተሰጠ መሆኑም ተገልጿል። የእውቅና ሽልማቱ የኢትዮጵያ ኤሌክትሪክ ኃይልን በመወከል በጋና የኢትዮጵያ ኤምባሲ ተጠባባቂ የሚስዮኑ መሪ የሆኑት አምባሳደር ዶክተር አሳይ አለማየሁ ተቀብለዋል። በሽልማት ስነ ስርዓቱ ላይ የተለያዩ ሀገራት መሪዎች፣ ሚኒስትሮች፣ የኢንዱስትሪና ተቋማት ኃላፊዎች፣ አምባሳደሮችና ሌሎች ታዋቂ እንግዶች ተገኝተዋል። የአፍሪካ የንግድ ሽልማት ዳይሬክተር ሙሐመድ ሀያቱ ምክር ቤቱ ፕሮጀክቱን ለመሸለም የወሰነው ግድቡ ለአፍሪካ ኢንዱስትሪ ሽግግር፣ ለቀጠናዊ የንግድ ኤሌክትሪክ ትስስር ያለው ጉልህ አስተዋጽኦ በማመላከት ነው ተብሏል። ግድቡ በኃይል ማመንጨት አቅምና ዋስትና እንዲሁም በረጅም ጊዜ ኢንዱስትሪ ሽግግር ላይ የተደረገ ታላቅ ኢንቨስትመንት ሆኖም ተጠቅሷል። ለማኑፋክቸሪንግ፣ ለግብርና ማቀነባበሪያ እንዲሁም ለኢንዱስትሪ የእሴት ሰንሰለቶች መሰረት መጣሉንም አመልክቷል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በላኩት መልእክት ሽልማቱ የአፍሪካ ሀገራት የወደፊት ዕጣ ፈንታ በራሳቸው ሀብትና ጥረት ለመገንባት ያላቸውን የጋራ ምኞት የሚያንጸባርቅ መሆኑን ገልጿል። ግድቡ ግዙፍ፣ ውስብስብና ዓለም አቀፍ ደረጃውን የጠበቁ የመሰረተ ልማት ፕሮጀክቶች በአፍሪካውያን ታስበው ተገንብተውና ተመርተው ለአህጉሩ የጋራ ብልጽግና ሊውሉ እንደሚችሉ የሚያሳይ ህያው ምስክር መሆኑንም ጠቅሷል። አዲስ አበባ የአፍሪካ መሪዎችን ለመቀበል ዝግጅቷን አጠናቃለች። መዲናችን አዲስ አበባ የ39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንግዶችን ለመቀበል ሁለንተናዊ ዝግጅቷን ማጠናቀቋን አስታወቀች። የኢቢሲው ኤፍኤም አዲስ 97.1 በጉዳዩ ላይ ከሚመለከታቸው አካላት ጋር ውይይት አድርጓል። የተደረጉ ቅድመ ዝግጅቶችን በተመለከተ ለጸጥታ ልዩ ትኩረት የኢትዮጵያ ፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስን ያካተተ ግብረ ኃይል ተቋቁመዋል። የጸጥታው ስራ በዘመናዊ ካሜራዎችም እየታገዘ ነው። የሆቴልና የእንግዳ አቀባበል አገልግሎትን በተመለከተም ሆቴሎች ያልተገባ የዋጋ ጭማሪ እንዳያደርጉ ማሳሰቢያ ተሰጥቷል። የተግባቦት ችግርን ለመቅረፍ ተርጓሞችና የትርጉም ቴክኖሎጂዎችም ተደራጅቷል። የቱሪዝም መዳረሻዎችም ጉብኝት ይካሄዳል ተብሎም ይጠበቃል። እንግዶቹ ከጉባኤው ጎን ለጎን የአድዋ ድል መታሰቢያ፣ የሳይንስ ሙዚየም እንዲሁም የወዳጅነትና የእንጦጦ ፓርኮች እንደሚጎበኙ ዝግጅት ተደርጓል። ለዚህም የጉብኝት አውቶቡሶችና አስጎብኚዎች ተዘጋጅቷል። አዲስ አበባ የዲፕሎማሲ መዲናነቷን ዳግም ለዓለም የምታሳይበት በመሆኑ ነዋሪዎች የተለመደውን ኢትዮጵያዊ የእንግዳ ተቀባይነት ባህላቸውን እንዲያሳዩም ጥሪ ቀርበዋል። ቻይና በኢራን ውስጥ ወታደራዊ ጥቃት እንዳይፈጸም እያስጠነቀቀች ነው። ትራምፕ በኢራን ላይ ወታደራዊ ዛቻዎችን ማጠናከራቸውን ተከትሎ ቻይና በመካከለኛው ምስራቅ ወታደራዊ ጥቃት እንዳይፈጸም አስጠንቅቃለች። በተባበሩት መንግስታት የቻይና አምባሳደር ለጸጥታው ምክር ቤት በሰጡት ማብራሪያ የኃይል እርምጃ ችግሮችን ሊፈታ እንደማይችል ገልጿል። በዚህ ወቅት አምባሳደሩ ማንኛውንም ወታደራዊ ጥቃት በመካከለኛው ምስራቅ የማይገመት አደጋ ሊያስከትል ይችላልም ብለዋል። የቻይና ማስጠንቀቂያ የወጣው የአሜሪካ ጦር መርከብ ወደ መካከለኛው ምስራቅ እየተንቀሳቀሰ መሆኑን ተከትሎ ነው። በትላንትናው ዕለት ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ኢራን ጊዜው የረፈደባት መሆኑን በመግለጻቸው ዛቻንም አሰምቶ ነበር ሲል አልጀዚራ በዘገባው አስታውሷል። ከቡና ሚዲያና ኮሙኒኬሽን የሰዓቱ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።